በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካነበብኩት አብረን እናነባለን። አብራችን ቆዩ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰላምታ አልረሳውም። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። ጥቂት ትንሽ ካነበብኩት አነባለሁኝ። አብራችን ቆዩ። ርዕሱ ተወዳጆች ሆይ ይላል ማለት ነው። የራስህን ነፍስ የመግዛት ጥበብ። ታላቁ የቤተ ክርስቲያን አባት ብፁዕ ወቅዱስ ፓትርያርክ ሲኖዳ ሳልሳዊ ስለ ትዕግስትና ራስን መግዛት እንዲህ ይሉናል። መቆጣት ወይም መበሳጨት በጀመርክ ጊዜ ስሜትህን፣ ነርቭህን ተቆጣጠር። ምላስህንም ጌታ። የፊት ገጽታህንም ሆነ እንቅስቃሴን ሁሉ ተቆጣጠር። ምንም ያህል ቢበድሉህ እንኳን አንተ ግን ሌላውን ሰው ለመበደል ለራስህ ፍቃድ አትስጥ። ከዚህ ምክር የምንማራቸው ቁልፍ ነጥቦች፣ አንደኛ ምላስን መግታት። በቁጣ ጊዜ የሚወጡ ቃላትን መርዘኛ ሊሆኑ ስለሚችሉ ዝምታን መምረጥ። መልክን መጠበቅ። ቁጣችን በፊታችን ላይ ተጽፎ ሌላውን እንዳያስፈራ ወይም እንዳያሳዝን መረጋጋት። ሁለተኛ የበቀል እርምጃችን መግታት። ሰው ስላጠፋብን ብቻ እኛንም በተራችን እንድንበድል መፍቀድ የለብንም። ክፉ በክፉ ሳይሆን በበጎ ማሸነፍ ይገባናል። ቁጣ የሚታገስ ከኃያል ሰው ይበልጣል፣ መንፈሱንም የሚገዛ ከተማ ከሚወስድ ይሻላል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 32። በመንፈሳዊ ብስለት የምናድግበት ቀን ይሁንልን። አሜን። ይሁን ይደረግልን። የሰማነው በልቦናችን ያሳድርልን። ለጻፉትን ቃለ ሕይወት ያሰማልን። አሜን። አብራችሁን ስለቆያችሁ አመሰግናለሁ። ላይክ አድርጋችሁ ሼር አድርጋችሁ ብትወጡ ደስ ይለኛል። መልካም ቀን ይሁንላችሁ። ሰላም ዋሉ።